በዓለም ዙሪያ የሚገኙ ትልልቅ ከተሞች ጎዳናዎች ላይ አንድ አስደንጋጭ ክስተት እየተስተዋለ ነው። ቆመው የሚሄዱ ግን ነፍስ የሌላቸው የሚመስሉ ሰዎች፣ በቁማቸው አካላቸው እየበሰበሰ የሚረግፍ ፍጡራን፣ በፊልም የምናውቃቸው ዞምቢዎች ከስክሪን ወጥተው ወደ እውነተኛው ዓለም የመጡ ይመስላሉ። ነገር ግን ይህ የሆሊውድ የፈጠራ ድርሰት አይደለም። ወረርሽኙም ከአንድ ቫይረስ አልተነሳም። ይህ የሰው ልጅን ወደ ዞምቢነት እየቀየረ ያለው አዲሱ መቅሰፍት ነው። ስሙ ሳይላሲን በመባል የሚታወቀው መድኃኒት ነው። በጎዳና ስሙ ደግሞ ትራንክ ወይም የዞምቢ መድኃኒት በመባል ይታወቃል። ለአፍታ ቆም በሉና አስቡት። በቆሞ ሰውነቶ እየበሰበሰ ቢሄድ መድኃኒቱ የገባበት የሰውነት ክፍል እንደ እሳት ቢቃጠልና ስጋው ከአጥንቶ ላይ ቢላቀቅ፣ ይህ አስፈሪ እውነት ዛሬ በሺዎች የሚቆጠሩ ሰዎችን ሕይወት እያመሰቃቀለ ይገኛል። በዛሬው ልዩ ቆይታችን ይህ ምስጢራዊ መድኃኒት ከላቦራቶሪ ወደ ጎዳና እንዴት እንደወጣ፣ ሳይንሱ ለምን እንደተሸነፈ እና የሰው ልጅን እያጠፋ ያለው የዞምቢ ድራግ አሰቃቂ ጉዞ በጥልቀት እንመረምራለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ታሪክ የሚጀምረው ነጭ ጋውን በለበሱ ሳይንቲስቶችና ንጹህ በሆኑ የላቦራቶሪ ጠረጴዛዎች ላይ ነው። እንደ አውሮፓውያን አቆጣጠር በ1962 ባየር የተባለው ግዙፍ የጀርመን ኩባንያ አንድ አዲስ ኬሚካል አገኘ። ስሙም ዛይላዚን ተባለ። ዓላማው ግን ሰዎችን ማከም አልነበረው። ዛይላዚን የተፈጠረው እንደ ፈረስ፣ በሬና አጋዘን ያሉ ግዙፍ እንስሳትን ለማደንዘዝ ነው። እንስሳቱ ቀዶ ጥገና ሲደረግላቸው ህመም እንዳይሰማቸው፣ ጡንቻቸው እንዲላላና በሰላም እንዲተኙ የሚያደርግ እጅግ ኃይለኛ መድኃኒት ነው። በወቅቱ በእንስሳት ሕክምና ዘርፍ እንደ ትልቅ ስኬት ተቆጠረም። ነገር ግን አንድ ትልቅ ቀይ መስመር ነበረው። ይኸውም ይህ መድኃኒት ለሰው ልጅ አገልግሎት በጭራሽ እንዳይውል የሚል ነበረም። ታዲያ ይህ መስመር እንዴት ተጣሰ? ብዙ የሚጀምረው ከካሪቢያን ደሴት ፖርቶሪኮ ነው። በ2000ዎቹ መጀመሪያ ላይ በመድኃኒት አዘዋዋሪዎች ዘንድ አንድ ሚስጥር ተሰማ። ዛይላዚን እጅግ ርካሽና በቀላሉ ከእንስሳ ፋርማሲዎች የሚገኝ መሆኑ ታወቀም። አዘዋዋሪዎቹ ይህንን የእንስሳት ማደንዘዣ እንደ ሄሮይንና ፌንታኒል ካሉ አደንዛዥ እጾች ጋር መቀላቀል ጀመሩ። ይህ ድብልቅ በጎዳና ስሙ ትራንክ ወይም ዞምቢ ተባለ። አዘዋዋሪዎቹ መድኃኒቱን የሚቀላቀሉት በሁለት ምክንያት ነው። አንደኛው የእጹ ክብደት በመጨመር ከፍተኛ ትርፍ ለማግኘት ሲሆን፣ ሁለተኛው ደግሞ የፌንታኒል ስሜት አጭር ስለሆነም ዛይላዚን ተጨምሮበት ተጠቃሚው ለረጅም ሰዓት ደንዝዞ እንዲቆይ ለማድረግ ነው። ዛይላዚን በሰው አካል ውስጥ ሲገባ ሴንትራል ነርቭ ሲስተም ወይም ማዕከላዊ የነርቭ ስርዓት በቀጥታ ያጠቃል። የደም ግፊትን በከፍተኛ ሁኔታ ይቀንሳል፣ የልብ ምትን ያዘገያል፣ እንዲሁም የሰውነት ሙቀትን ዝቅ ያደርጋል። ከሁሉም በላይ ደግሞ ወደ አንጎል የሚሄደውን የኦክስጅን መጠን ያውከዋል። ተጠቃሚው መድኃኒቱን እንደወሰደም አእምሮ ከትዕዛዝ ውጭ ይሆናል። ሰውነቱ በሕይወት ቢኖርም ንቃተ ህሊናው ግን ይጠፋል። ልክ እንደ ቆመ ሬሳ በመንገድ ላይ ለሰዓታት ደንዝዞ የሚቀሩትም ለዚህ ነው። ይህ ነው እንግዲህ ዓለምን እያስደነገጠ ያለው። ነገር ግን አደጋው በዚህ ብቻ አያበቃም። ይህ መድኃኒት በሰው አካል ላይ የሚደርሰው ትልቁ አስፈሪ ምስጢር ገና አልተነገረም። አካልን በቁሙ የሚበላው የበሰበሰ ቁስል ታሪክ የሚጀምረው በዚህ ጋር ነው። ዛይላዚን የዞምቢ መድኃኒት የሚለውን ስያሜ ያገኘው በምክንያት ነው። ይህ መድኃኒት በሰው አካል ላይ የሚያመጣው ለውጥ በሁለት ደረጃዎች ይገለጻል። የመጀመሪያው ንቃተ ህሊናን ማጥፋት ሲሆን፣ ሁለተኛው ደግሞ ሰውነት በቁሙ የመበስበሱ አስደንጋጭ ሂደት ነው። ደረጃ 1 ቁሞ መሞት። መድኃኒቱ ወደ ደም ዝውውር እንደገባ ተጠቃሚው በጥቂት ደቂቃዎች ውስጥ ከዓለማዊ ህይወቱ ይቋረጣል። ይህም እንደ ተራ ማደንዘዝ አይደለም። ተጠቃሚዎች በቆሙበት አንገታቸው ይደፋል፣ እጆቻቸው ይዝረከረካሉ፣ ነገር ግን አይወድቁም። ለሰዓታት በዛው ሁኔታ ሳይንቀሳቀሱ ይቆያሉ። በዚህ ወቅት አእምሯቸው ምንም አይነት መረጃ አይቀበልም። ከፊታቸው መኪና ቢመጣ ወይም እሳት አደጋ ቢነሳ እንኳን የመሸሽ አቅም የላቸውም። በጎዳናዎች ላይ በመቶዎች የሚቆጠሩ ሰዎች በዚህ ሁኔታ ተሰልፈው ሲታዩ ልክ ዞምቢ አፖካሊፕስ ውስጥ ያለን ይመስለናል። ይህ ደግሞ ምን ማለት ነው ለምትሉ፣ ዞምቢ አፖካሊፕስ ማለት በዓለማችን ላይ በፊልሞች በመጽሐፍትና በቪዲዮ ጨዋታዎች ውስጥ በስፋት የሚታወቅ የታሪክ ዘውግ ነው። ይህ ሁኔታ በድንገት የሚከሰትና የሰውን ልጅ ህልውና አደጋ ላይ የሚጥር ክስተት ተደርጎ ይወሰዳል። ደረጃ 2 ስጋን የሚበላው ቁስል። እውነተኛው ሽብር የሚጀምረው ከጥቂት ሳምንታት አጠቃቀም በኋላ ነው። ዛይላዚን በሰውነት ውስጥ ያለውን የደም ስር በማጥበብ ኦክስጅን ወደ ቆዳ እንዳይደርስ ያደርጋል። ይህም ኔክሮሲስ የተባለውን ሂደት ያስከትላል። ይህ ማለት ቆዳው በኦክስጅን እጥረት ምክንያት መሞት ይጀምራል ማለት ነው። መጀመሪያ ጥቁር ነጥቦች ይታያሉ፣ ከዚያም ወደ ጥልቅና ሰፊ ቁስልነት ይቀየራሉ። ይህ ቁስል ከመደበኛ ቁስል የሚለየው በመድኃኒቱ መርዛማነት ምክንያት
በፍጹም ሊድን አለመቻሉ ነው። የበሰበሰው ሽታም እነዚህ ቁስሎች መድማት አቁመው መግል መያዝና መበስበስ ይጀምራሉ። በሕይወት ያለ ሰው አካል ልክ እንደ ሬሳ ይሸታል። ስጋው እየበሰበሰ ሲረግፍ አጥንትና የውስጥ የደም ስሮቹ ለዓይን ይታያሉ። ተጠቃሚዎቹ አካላቸው እየረገፈ ቢሄድ መድኃኒቱ አእምሯቸውን ስለሚያደነዝዘው ህመሙን አይሰሙትም። ብዙዎች እጃቸው ወይም እግራቸው እስከሚቆረጥ ድረስ መበስበሱን አያውቁትም። ይህ ነው እንግዲህ ዞምቢ ድራግ ሰውን ወደ መቃብር ከመውሰዱ በፊት መቃብር ወደ ሰውየው የሚያመጣበት መንገድ። የማያቋርጥ ረሃብ። ልክ እንደ ፊልም ዞምቢዎች ሁሉ ተጠቃሚዎች ምንም እንኳን አካሉ ቢበሰብስም ሌላ ተጨማሪ መድኃኒት ፍለጋ ይንከራተታል። መድኃኒቱ የፈጠረባቸው ሱስ ከህመማቸውና ከውርደታቸው በላይ ይበረታል። ይህ አዙሪት አንድም ወደ ዘላቂ አካል ጉዳተኝነት ካልሆነም ወደማይቀረው ሞት ያመራል። ሳይንቲስቶችና ዶክተሮች ይህንን አስፈሪ ለውጥ ለማቆም ሌት ተቀን እየታገሉ ነው። ነገር ግን የሕክምናው ዓለም ትልቅ ፈተና ገጥሞታል። ናርካን እንኳን ሊያድናቸው የማይችልበት ምክንያት ምንድን ነው የሚለውን ጥያቄ እንመልከት። በአደጋ ጊዜ መከላከያ ክፍሎች ውስጥ ዶክተሮች አንድን በዕፅ ራሱን የሳተ ሰው ለማዳን የሚጠቀሙበት ናርካን የተባለ ተአምረኛ መድኃኒት አላቸው። ናርካን የኦፒዮይድ ዕፆችን ውጤት በሰከንዶች ውስጥ በመቀልበስ ትንፋሽ የቆመ ሰውን ከተረገጠበት የሞት ደጃፍ ይመልሰዋል። ነገር ግን ሳይላዚን ወደ መድረኩ ሲመጣ ይህ ተአምረኛ መድኃኒት ኃይሉን አጣ። ናርካንን ለምን አልሰራም? ምክንያቱ ቀላልና አስፈሪ ነው። ናርካን የሚሰራው በኦፒዮይድ ተቀባይ ህዋሳት ሪሴፕተርስ ላይ ብቻ ነው። ሳይላዚን ግን ኦፒዮይድ አይደለም፣ በስቶ ማሳገሻ ወይም ሴዴቲቭ ነው። ይህ ማለት አንድ ሰው በዞምቢ ድራግ ምክንያት ትንፋሹ ቢቆም ናርካን ቢሰጠውም ምንም አይነት ምላሽ አይሰጥም። ዶክተሮች በሽተኛው ሲሞት እያዩ ለመርዳት እጃቸው ታስሯል። ይህ በሕክምናው ዓለም ትልቅ ድንጋጤን ፈጥሯል። ሌላኛው ትልቅ ፈተና ደግሞ ቀደም ሲል ያየነው የሰውነት መበስበስ ነው። በተለምዶ አንድ ቁስል እንዲድን ደምና ኦክስጅን ያስፈልገዋል። ነገር ግን ሳይላዚን የደም ስሮችን ስለሚያጠቅ ቁስሉ ያለበት ቦታ ምንም አይነት ደም አይደርሰውም። ዶክተሮች ቁስሉን ለማጽዳት ቢሞክሩም ከውስጥ የሚበሰብሰው ስጋ ግን መዳንን እምቢ ይላል። በዚህም ምክንያት ቀለል ያለ ቁስል የነበራቸው ሰዎች ሳይቀር ሳይወዱ በግዳቸው እጅና እግራቸው እንዲቆረጡ ይገደዳሉ። ሳይንሱ በቁም የሚበሰብሱ ስጋን ለማዳን እስካሁን ውጤታማ መድኃኒት አላገኘም። አንድ ሰው ሄሮይንን ወይም ፌንታኒልን ሱስ ለመውጣት ሲወስን ሱስን የሚተኩ የሕክምና መድኃኒቶች አሉ። ነገር ግን ለሳይላዚን እስካሁን የተፈቀደም የሱስ ማገገሚያ መድኃኒት የለም። ተጠቃሚዎች ሱሱን ለማቆም በሚሞክሩበት ወቅት የሚገጥማቸው የህመም ስሜት ከማንኛውም እጽ በላይ ከባድ ነው። ኃይለኛ የሰውነት መንቀጥቀጥ፣ ጭንቀትና የልብ ምት መዛባት ያጋጥማቸዋል። ዶክተሮች ይህንን ስቃይ እንዴት እንደሚያስታግሱ ግልጽ መመሪያ የላቸውም። ለምንድን ነው መፍትሄው የዘገየው? ምክንያቱም ሳይላዚን በሰዎች ላይ እንዲውል ታስቦ የተሰራ መድኃኒት ስላልሆነ ነው። በሰዎች ላይ ያለው ረጅም ጊዜም ተጽዕኖ በጥናት ያልተደገፈ ነው። ሳይንቲስቶች አሁን እየሞከሩ ያሉት ከፈረሱ ጋሪው እንደሚቀድም አይነት ነው። ችግሩ ከተከሰተ በኋላ መፍትሄ ፍለጋ መሮጥ ግድ ሆኖባቸዋል። አዘዋዋሪዎቹ ከሳይንሱ ቀድመው በመጓዛቸው ዛሬ በብዙዎች በላብራቶሪ ግድፈትና በሕክምናው ድካም መካከል ሕይወታቸውን እያጡ ነው። ይህ የሳይንስና የሕክምና ሽንፈት አንድን ትልቅ ጥያቄ ያስነሳል። የሰው ልጅ ከዚህ ጥፋት ጎዳና መውጫ ቀዳዳ አለውን? ወይስ የዞምቢ ወረርሽኝ ዓለምን መዋጡ ይቀጥላል? ዛሬ ስለ ዞምቢ ድራግ ያወራነው ታሪክ የሳይንስ ልብ ወለድ አይደለም። በጎዳናዎች ላይ የምናያቸው በቁማቸው ስጋቸው እየረገፈ የሚንከራተቱ ወገኖቻችን በአንድ ወቅት እንደ ማንኛውም ሰው ነገን ያልሙ የነበሩ ቤተሰብ ያላቸውና የሚወደዱ ነበሩ። ይህ መድኃኒት የሰውነት ክፍላቸውን ብቻ ሳይሆን ሰብአዊነታቸውንና ክብራቸውንም ጭምር እየበላው ይገኛል። ሳይላዚን በአሁኑ ወቅት በሰሜን አሜሪካ ጎዳናዎች ላይ እንደ ሰደድ እሳት እየተሰራጨ ቢሆንም አደጋው እዚያው ብቻ ይቆማል ማለት ግን አይደለም። በመድኃኒት ህገወጥ ዝውውርና በግሎባላይዜሽን ዘመን የትኛውም ሀገር ከዚህ አደገኛ ኬሚካላዊ ወረርሽኝ ነፃ ሊሆን አይችልም። መድኃኒቱ ርካሽ መሆኑና በቀላሉ ከእንስሳት ሕክምና ዘርፍ ሊሰረቅ መቻሉ ስጋቱን ዓለም አቀፋዊ አድርጎታል። እነዚህን ሰዎች እንደ ዞምቢ ማየታችንን አቁመን እንደ ታካሚ ማየት ስንጀምር መፍትሄው ይቀርባል። ማህበረሰባችንን ሱሰኞችን የሚያገልበት መንገድ ይበልጥ ወደ ጨለማው እንዲገፉ ያደርጋቸዋል። ሳይላዚን የፈጠረው ቁስል የሚታይ ነው። ነገር ግን ከጀርባው ያለው የስነ ልቦናና ማህበራዊ ቀውስ ቁስል እጅግ ጥልቅ ነው። መፍትሄው የህክምና ብቻ ሳይሆን የርህራሄና የአብሮነትም ጭምር መሆን አለበት። መከላከል ከህክምና ይሻላል። የዛሬው ትረካችን ዋና መልእክትም ይኸው ነው። ይህ መድኃኒት ምን እንደሆነ፣ ምን አይነት አሰቃቂ ጉዳት እንደሚያደርስ ማወቃችን
ራሳችንና የምንወዳቸውን ሰዎች እንድንጠብቅም ይረዳል። ለወጣቶች፣ ለተማሪዎችና ለወላጆች ይህንን መረጃ ማድረስ የሞትና የህይወት ጉዳይ ነው። አደንዛዥ ዕፅ ዛሬ በደስታ የሚቀርብልን ግብዣ ነገ ወደማይመለሱበት የዞምቢነት ዓለም የሚወስድ የመግባቢያ ትኬት ነው። ዓለም ከዚህ ቀውስ ለመውጣት አሁንም እየታገለች ነው። ሳይንቲስቶች መድኃኒት ፍለጋ፣ ዶክተሮች ህይወት ለማዳን፣ ቤተሰቦች ደግሞ የሚወዷቸውን ሰዎች ለመመለስ ይታገላሉ። እኛም በዚህ ትግል ውስጥ የበኩላችንን መረጃ የማካፈል ድርሻችንን እንወጣ። ያስታውሱ፣ የመቃብር ዶፍ የሚቆመው እውቀት ሲሰፍንና ርኅራኄ ሲነግስ ነው። ዛሬ ይህንን አሰቃቂ ጉዞ አብራችሁን ስለተከታተላችሁ እናመሰግናለን።